ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላም ጤና ይስጥልን ውድ አድማጮቻችን፣ ለዛሬ ማክሰኞ የካቲት 24 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። አብራችሁን ቆዩ። በጎጃም ምድር የታሪካዊው የ130ኛው የአድዋ በዓል መታሰቢያ በደመቀ ሁኔታ እየታሰበ ባለበት በዚህ ወቅት የአብይ አህመድ ወራሪ ጦር አይቀጡ ቅጣት መቀጣቱ ተነግረዋል። የአፋብን ቴዎድሮስ እዝ ስር የሚንቀሳቀሱት ጀብደኛው የ206ኛ ኮር ከ105ኛና ከ201ኛ ኮሮች ጋር በከፍተኛ ወታደራዊ ስልት በመቀናጀት ባደረጉት መብረቃዊ ጥቃት የአገዛዙ 59ኛ ክፍለ ጦር ሙሉ በሙሉ በሚባል ደረጃ መደምሰሱን እዙ አስታውቋል። ትላንት የካቲት 23 ቀን 2018 ዓ.ም ንጋት ላይ በጎጃም ጃዊ ቀጠና ኩምቡር ከተማና አካባቢው ሰፍሮ በነበረው የአብይ ጦር ላይ የተቀናጀ ጥቃት መፈጸሙን የጠቀሰው መግለጫው በዚህም የጠላት ጦር በቆፈረው ምሽግ ውስጥ ተቀብሮ እንዲቀር መደረጉን ገልጿል። የአፋብን ቴዎድሮስ እዝ ጀግኖች የጠላትን የቆመ ምሽግ ሰባብረው በመግባትና መብረቃዊ የአፈና እርምጃ በመውሰድ የሰራዊቱን ሎጂስቲክስና የሰው ኃይል ክምችት ማፈራረስ መቻላቸው የተነገረ ሲሆን በዚህም ያገዛዙ ወታደራዊ መኮንኖችና እግረኛ ሰራዊት ከባድ ሽንፈት እንደደረሰባቸው ተመላክተዋል። በዚህ አስደናቂ ወታደራዊ ጀብዱ እጅግ በርካታ ወታደራዊ ቁሳቁሶች መማረካቸውን የጠቆመው እዙ ከተማረኩት ትጥቆች መካከልም ከ200 በላይ የነፍስ ወከፍ መሳሪያዎች፣ 10 የብሬን መትረየሶች፣ 4 ስናይፐሮች፣ 2 ግዙፍ ድሽቃዎች ከነሙሉ ክሻፋቸው እንዲሁም በመጋዘን ተከማችቶ የነበረ 50 ሺህ የክላሽን የብሬን ጥይቶች እንደሚገኙበት አረጋግጠዋል። ከትጥቁ በተጨማሪም 4 የክፍለ ጦር መገናኛ ሬዲዮኖች፣ በርካታ የእጅ ቦምቦችና ልዩ ልዩ ወታደራዊ ቁሳቁሶች መማረካቸው የአገዛዙን የመረጃና የትዕዛዝ መዋቅር ሙሉ በሙሉ የበታተነ ሆኖ ማለፉን እዙ ጨምሮ ገልጸዋል። በሰው ኃይል ረገድም በደረሰው ከፍተኛ ውድመት አንድ ማንነቱና ማዕርጉ እየተጣራ ያለው ከፍተኛ የጦር አዛዥን ጨምሮ ከ150 በላይ የአብይ ሰራዊት አባላት መደምሰሳቸውን የገለጸ ሲሆን 32 የሰራዊቱ አባላት ደግሞ እጃቸውን በሰላም ለጀግናው ፋኖ መስጠታቸው ተናግረዋል። ይህ ድል የአብይ አህመድ አገዛዝ ከባዕዳን ኃይሎች ጋር በመተባበር በአማራ ሕዝብ ላይ የከፈተውን የጥፋት ዘመቻ ፍጻሜው የቀረበ መሆኑን የሚያበስር እንደሆነ በመግለጫው ተመላክተዋል። በአድዋ ዕለት የተገባውን ቃል ኪዳን በደም ያደሰ ድንቅ ገድል መሆኑን የጠቀሰው የአፋብን ቴዎድሮስ እዝ የአማራን ሕዝብ ነጻነትና ክብር ለማስመለስ የተጀመረው ጉዞ ተጠናክሮ እንደሚቀጥልም አረጋግጠዋል። የአገዛዙ ሰራዊት አባላትም ጊዜው ሳይመሽ ለህዝባዊው ወገን እጃቸውን እንዲሰጡ እዙ ጥሪውን ያስተላለፈ ሲሆን አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ በሚል መሪ ቃል ድል ለተገፋው የአማራ ሕዝብ እንደሚሆን በመግለጽ መግለጫውን አጠቃለዋል። የፖለቲካ ተንታኞች እንደሚሉት ጠቅላይ ሚኒስትር አብይ አህመድ ከኩዌቱ አልጋ ወራሽ ጋር ባደረጉት የስልክ ውይይት የኢራንን ጥቃት የሉዓላዊነት ጥሰት ሲሉ መኮንናቸው በብልጽግና ስርዓት ውስጥ የሚታየውን ጥልቅ የፖለቲካ ግብዝነትና የዲፕሎማሲ ተቃርኖ በግልጽ የሚያሳይ ነው ተባለ። ይህ እርምጃ የስርዓቱን መሰረታዊ ባህሪ የሚያጋልጥ ሲሆን በአገር ውስጥ በሰላማዊ ዜጎች ደም የሚቀልደውና በየክልሉ የጦርነት እሳት የለኮሰው የብልጽግና ቡድን በዓለም አቀፍ መድረክ ግን የህግ ተሟጋች ሆኖ ለመታየት መሞከሩ የጅብ ቆዳ የለበሰ ተኩላ የመሆን ያህል እንደሚቆጠር ተንታኞች በምሬት ይገልጻሉ። እንደ ባለሙያዎቹ እይታም በትግራይ በኦሮሚያና በአማራ ክልሎች የድሮን ጥቃት እየፈጸመ ህጻናትንና እናቶችን የሚገድለው ስርዓት ስለ ኩዌት ሲቪል ተቋማት ደህንነት መጨነቁና የአየር ክልል መጣስን ማውገዝ የራሱን የቆሸሸ ገጽታ ለመገንባት የሚደረግ የከሸፈ የፕሮፓጋንዳ ስራ ነው ሲሉ ይተቻሉ። ተንታኞች አክለውም እንደሚጠቁሙት የብልጽግና ስርዓት ከሶማሌላንድ ጋር በፈጠረው አወዛጋቢ ስምምነት የጎረቤት አገርን ሉዓላዊነት በግልጽ እየጣሰ በሌላ በኩል ደግሞ ስለ ኩዌት ሉዓላዊነት መሟገቱ ስርዓቱ ለዓለም አቀፍ ህግጋት ቅንጣት ታክል ክብር እንደሌለውና ህግን እንዳስፈላጊነቱ ብቻ ለራሱ ጥቅምና ለስልጣኑ ዕድሜ እንደሚጠቀምበት ያረጋግጣል ብለዋል። ይህ ድርብ መስፈርት የስርዓቱ መለያ ሆኖ የቀጠለ ሲሆን በተለይም አሁን ካለው የኤርትራ ጦርነት ስጋት አንጻር ሲታይ የብልጽግና መሪዎች የባህረ ሰላጤው አገራትን ልብ ለመግዛት የሚጥሩት የኤርትራን ሉዓላዊነት በመጣስ የሰው ሀገር ለመውረር ለሚያደርጉት ድብቅ ዝግጅት የፖለቲካና የገንዘብ ድጋፍ ፍለጋ መሆኑን ተንታኞች በስፋት ይስማሙበታል። ኢኮኖሚው በውጭ ዕዳና በከፍተኛ ሙስና በደቀቀበት የኑሮ ውድነቱ
ህዝቡን ባማረረበትና የውጭ ምንዛሬ እጥረቱ መንግስትን ባንቀጠቀጠበት በዚህ ወቅት እንዲህ ያለ የዲፕሎማሲ ሽንገላ መፈለግ የጦርነት አዙሪቱን ለማስቀጠል የሚረዱ የባዕድ ኃይሎችን ለማማለል የታለመ የኪራይ ሰብሳቢነት ፖለቲካ ውጤት ነው ብለው ይሞግታሉ። የፖለቲካ ተንታኞቹ አያይዘውም በሰፊው እንደሚያስጠነቅቁት የአብይ አህመድ አስተዳደር ከኤርትራ ጋር አዲስና አስከፊ ደም አፋሳሽ ጦርነት ለመጀመር በድንበር አካባቢ ከፍተኛ የሰው ኃይልና ወታደራዊ ቁሳቁስ እያከማቸ ባለበት በዚህ ወቅት እንዲህ ያሉ ዲፕሎማሲያዊ መግለጫዎች የዓለም አቀፉን ማህበረሰብ አይን ከእውነተኛው የጦርነት አደጋ ለመሸፈን የሚደረጉ ሙከራዎች ናቸው ሲሉም አስምረውበታል። የብልጽግና ስርዓት በኢትዮጵያ ታሪክ ታይቶ በማይታወቅ መልኩ አገሪቱን የጦርነትና የትርምስ ማዕከል ካደረጋት በኋላ አሁን ደግሞ የባህር በር ፍላጎትን በኃይል ለማሳካትና የኤርትራን ግዛታዊ አንድነት በመድፈር የቀጠናውን ሰላም ለማናጋት ማቀዱ ታሪካዊ ስህተት መሆኑንም ባለሙያዎች ይተነትናል። በመሆኑም የኩዌትን ሉዓላዊነት ማክበር በብልጽግና መዝገበ ቃላት ውስጥ የስትራቴጂ ጉዳይ እንጂ የመርህ ጉዳይ አለመሆኑን ስርዓቱ ለራሱ የስልጣን ዕድሜ ማራዘሚያና የሰው ሀገር ለመውረር ለሚያደርገው የጥፋት ጉዞ እንደ ሽፋን እየተጠቀምበት መሆኑን ተንታኞቹ በጥልቀት ይገልጹታል። የብልጽግና መሪዎች በውስጥ ሰላም ማምጣት ተስኗቸው በውጭ ግን የሰላም መልእክተኛ ሆነው ለመቅረብ መሞከራቸው ስርዓቱ ምን ያህል ከመሬት እውነታ የራቀና በውሸት ፕሮፓጋንዳ ላይ የተገነባ መሆኑን በግልጽ የሚያሳብቅ እንደሆነም ተንታኞች ይገልጻሉ። ትላንት የመላው ጥቁር ሕዝቦች የነጻነት አርማ የሆነው የአድዋ ድል በዓል በሚከበርበት ዕለት የኢትዮጵያ ከፍተኛ ባለስልጣናት በዓሉን ለታሪክ መዘከሪያነት ሳይሆን በአገር ውስጥ ባሉ ኃይሎችና በኤርትራ ላይ የዛቻ መድረክ ሲያደርጉት ውለዋል። ከንቲባ አዳነች አቤቤ የባህር በር በሰላም ካልተመለሰ የአድዋ ልጆች ነን በማለት ባደረጉት ንግግር ዳግም ጦርነት የመቀስቀስ ፍላጎታቸውን አንጸባርቀዋል። ይሁን እንጂ ይህ የአድዋ ልጅነት የሚባለው መፈክር ጦርነት ሲታወጅ ግንባር ላይ ለሚማገደው የደሃ ልጅ እንጂ ልጆቻቸውንና ቤተሰቦቻቸውን በአውሮፓና በአሜሪካ ድሎት ውስጥ ለሚያኖሩ ባለስልጣናት የሚሰራ አይመስልም። አሁን ላይ ባለስልጣናቱንና ባለሀብቶቹም የሆነ ነገር ቢፈጠር ለመሸሽ ፓስፖርታቸውን በኪሳቸው ይዘው በሚዞሩበት ወቅት የድሃው ልጅ ግን በየጦር ግንባሩ የስልጣን ማጽኛ መስዋዕት እየሆነ ይገኛል። በተመሳሳይ ሁኔታ የጦር ኃይሎች የጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በውጭ ጠላቶችና በውስጥ ባንዳዎች ላይ ሲዝቱ ተሰምተዋል። ሰራዊቱ ላለፉት 8 ዓመታት በአገር ውስጥ ጦርነት ላይ ተጠምዶ መቆየቱ ሳያንስ ዛሬም በገዛ ዜጎቹ ላይ ዛቻ መሰንዘሩ ቀጥለዋል። የሚገርመው ግን ይህ ጀግና እየተባለ የሚወደሰው ሰራዊት በአርሲና በተለያዩ አካባቢዎች የሚጨፈጨፉትን ንጹሐን ኦርቶዶክሳውያንን መታደግ አለመቻሉ ነው። የመንግስት ደጋፊ የሆኑ የማህበራዊ ሚዲያ ሰራዊቶች መከላከያ የሰፈር ሚሊሻ አይደለም በማለት በሞቱት ዜጎች ላይ ሲሳለቁ ቢታዩም በተግባር ግን መከላከያው 8 ዓመታትን በአገር ውስጥ የሰፈር ጦርነት ላይ ማሳለፉ ከሚሊሻነት ማነሱ የሚያረጋግጥ እንጂ የሚያስተባብል አይደለም። እንደ እውነቱ ከሆነ የኢትዮጵያ ባለስልጣናት አገርን የመምራት ብስለት የሌላቸውና የህፃን አስተሳሰብ የተላበሱ ናቸው። ለህፃን ልጅ ደግሞ ውሃ በብርጭቆ አይሰጥም፣ ምክንያቱም ብርጭቆውን ይሰብረዋልና። ዛሬ ብርጭቆ የተባለችው ኢትዮጵያ በእነዚህ ህፃናት እጅ ወድቃ እየተሰባበረች ትገኛለች። የአድዋ ጀግኖች የሚባሉት እነ አብይ አህመድና ብርሃኑ ጁላ ሳይሆኑ በገፍ ለሚሞተው ህዝብና ለሀገራቸው ሲሉ በየግንባሩ የሚወድቁት የድሃ ልጆች ናቸው። አገሪቱ ከመሰባበር የምተርፈውም ይህ በንጹሐን ደም ስልጣን የማቆየት ሴራም ሲቆም ብቻ ይሆናል። የኢትዮጵያ መንግስት ከትግራይ ማህፀን በወጡ ለሆዳቸው ባደሩ ዘመናዊ ባንዳዎች ከዳተኞቹና ጠላቶች ፊት ለፊት አሰልፎ የግዛት አንድነታችንን እየወረረ ይገኛል ሲሉ ዶክተር ደብረጽዮን ገብረ ሚካኤል ገልጸዋል። ይህ የተገለጸው የአድዋ ጦርነት ድልን ለማጽናት ብሔራዊ አንድነታችንን እናረጋግጥ፣ የራስ ዕድል በራስ የመወሰን መብታችንን እናረጋግጥ በሚል መሪ ቃል 130ኛው የአድዋ ድል በዓል በአድዋ ከተማ እየተከበረ ባለበት ወቅት ነው። ዶክተር ደብረጽዮን ገብረ ሚካኤል ባሰሙት ንግግር እንኳን ለ130ኛው ዓመት የአድዋ ድል በዓል በሰላም አደረሳችሁ ካሉ በኋላ ይህ በዓል የትግራይ ህዝብ የመቀጠልና አለመቀጠል ትልቅ የህልውና ፈተና ከፊቱ ተደቅኖ ባለበት ወቅት እያከበርነው እንገኛለን ብለዋል። የኢትዮጵያ መንግስት ከትግራይ ማህፀን በወጡ ለሆዳቸው ባደሩ ዘመናዊ ባንዳዎች ከዳተኞችና ጠላቶች ፊት ለፊት አሰልፈው የግዛት አንድነታችንን እየወረረ ነው ያሉት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የትግራይ ህዝብ ይህንን በህገ መንግስቱና በፕሪቶሪያው ስምምነት ላይ የተቃረነ የፌዴሬሽን ምክር ቤትና የኢትዮጵያ ምርጫ ቦርድ ውሳኔን በመቃወም በደመቀ ሰላማዊ ሰልፍ ተቃውሞውን መግለጹንም ገልጸዋል። አክለውም የኢትዮጵያ መንግስት የትግራይን ህዝብ ከምድረ ገጽ ለማጥፋት ከ8 ዓመታት በፊት የጠነሰሰውን ሰይጣናዊ ህልም ተግባራዊ ለማድረግ ዛሬም ዘመናዊ መሳሪያ የታጠቀ ብዛት ያለው ሰራዊት በትግራይ አዋሳኝ አካባቢዎች አከማችቶም በየቀኑ የጦርነት ነጋሪት እየጎሰመ ይገኛል ካሉ በኋላ እንደ ወትሮው መላው ህዝባችንን አደራጅተን ህጋዊና በህዝባችን ተቀባይነት ያለውን መከተን መከላከል ስኬታማ ለማድረግ ድርጅታችን ህወሓት ታሪካዊ ኃላፊነቷን
ተረክባለች ሲሉ ገልጸዋል። ዶክተር ደብረጽዮን የትግራይ ህዝብ ታሪክ ይሰራል እንጂ ታሪክ አይጽፍ የሚለውን ትርክ ሙሉ በሙሉ ለመስበር ሁላችንም ተጋሩ ታሪካችንን በመጠበቅና ለትውልድ እንዲተላለፍ በማድረግ ረገድ ድርሻችንን ልንወጣ ይገባል በማለት መልእክታቸውን አስተላልፈዋል። በአድዋ ከተማም በአድዋ ድል ቀን በአፋር ክልል ክልበት ወረዳ ዳሎል ምርጫ ጣቢያ የሚገኝና የ17 ቀበሌዎች የምርጫ ቁሳቁሶች ተከማችተውበት የነበረ መጋዘን ሙሉ በሙሉ በቃጠሎ መውደሙ ተሰማ። ይህ ድርጊት በምርጫው ሂደት ላይ ከፍተኛ ጥያቄ ከመፍጠሩ ባለፍም በአካባቢው ወጣቶች ላይ እየተወሰደ ያለው የጅምላ እስርና ድብደባ ቀጠናውን ወደ ከፋ ውጥረት ውስጥ ከቶታል። በኩለ ሌሊት በተነሳው በዚህ ቃጠሎ ለምርጫው ተዘጋጅተው የነበሩ ቁሳቁሶች መውደማቸውን ተረጋግጠዋል። ይህ ክስተት ዘንድሮ ምርጫው የት ነው የሚደረገው የሚል ትልቅ ጥያቄ አስነስተዋል። ተቃዋሚዎችና የአካባቢው ነዋሪዎች እንደሚሉት ቁሳቁሶቹ የወደሙት በሕዝብ ዘንድ ያለውን ከፍተኛ ቅሬታ ለመግለጽ በተወሰደ እርምጃ እንደሆነ ቢገመትም መንግስት ግን ይህንን የጸረ ሰላም ኃይሎች ሴራ ሲል ፈርጆታል። ከቃጠሎው በኋላ አቃጥላችኋል በሚል ሰበብ በርካታ የአፋር ወጣቶች በጸጥታ ኃይሎች እየታፈሱ እንደሚገኙ ከስፍራው የሚወጡ መረጃዎች ያመላክታሉ። በመቶዎች የሚቆጠሩ ወጣቶች ያለምንም የፍርድ ቤት ትዕዛዝ የታሰሩ ሲሆን በቁጥጥር ስር የዋሉ ወጣቶች ላይ ከፍተኛ ድብደባና እንግልት እየደረሰባቸው መሆኑን ቤተሰቦቻቸው በምሬት ይገልጻሉ። የጠቅላይ ሚኒስትር አብይ አህመድ አስተዳደር በክልሉ ጸጥታ ማስጠበቅ አልቻላችሁም በሚል በአፋር ክልል አመራሮች ላይ ጣት መቀሰሩን የውስጥ ምንጮች ይጠቁማሉ። መንግስት ሰላም አለ በሚል ለይስሙላ ምርጫ ለማካሄድ ደፋ ቀና እያለ ባለበት ወቅት እንዲህ ያሉ ክስተቶች መፈጠራቸውን የብልጽግና ፓርቲን ከፍተኛ መደናገጥ እንደሚያሳይ ታዛቢዎች ይናገራሉ። በአሁኑ ወቅት በአካባቢው ያለው አለመረጋጋት መንግስት ከዚህ ቀደም ሲያቀርበው የነበረውን ሰላም ነው የሚል ትርክት ውድቅ አድርጎበታል። መንግስት ያለውን እውነተኛ ሁኔታ ለመደበቅና በአገሪቱ የተፈጠረውን ውጥረት ለዓለም እንዳይሰማ በማድረግ በነጻ ፕሬሶች ላይ የሚያደርገውን ጫና አጠናክረዋል። ገለልተኛ መረጃዎችን የሚያስተላልፉ ሚዲያዎች እንዳይሰሩ እገዳ ይጣልባቸው ይገኛል። እውነታው የሚዘግቡ ጋዜጠኞች ሁከት ቀስቃሽ በሚል ታርጋ እየታሰሩ መሆኑን የዲሞክራሲ ስርዓቱን ወደኋላ እየመለሰው ነው። በአፋር ክልል የታየው የቁሳቁስ መውደምና ተከታዩ የመንግስት የኃይል እርምጃ አገሪቱ ልታካሄደው ያሰበችው ምርጫ ምን ያህል አስተማማኝ ነው የሚለውን ጥያቄ ትልቅ አድርጎታል። በወጣቶች ላይ የሚፈጸመው እስርና የፕሬስ ነጻነት መገደብ ችግሩን በውይይት ከመፍታት ይልቅ ውጥረቱን እያባባሰው ይገኛል። በአፋር ክልል በኦሮሚያ ክልል ለሰሜን ሸዋ ዞን ኩይ ወረዳ የሚገኙ አርሶ አደሮች በመንግስት ሚሊሻዎችና ታጣቂዎች አማካኝነት ከፍተኛ እንግልት፣ ዘረፋና ሰብአዊ ጥቃት እየደረሰባቸው መሆኑን ተሰማ። የአካባቢው ነዋሪዎችና የዓይን እማኞች ዋቢ በማድረግ የደረሰን መረጃ እንደገለጸው በአሁኑ ወቅት በወረዳው የሚገኙ አርሶ አደሮች መሰረታዊ የሚባሉ ሰብአዊና ኢኮኖሚያዊ መብቶቻቸው ተገድበው በከፋ ስጋት ውስጥ ይገኛሉ። እንደ መረጃው ከሆነ የአካባቢው ሚሊሻዎች የግብር ክፍያና ለሚሊሻ ቀለብ የሚሉ ሰበቦችን በመጠቀም አርሶ አደሩ ወደ ገበያ ወጥቶ የመግዛትና የመሸጥ መብቱን አግደውታል። አርሶ አደሮች የዓመት ጥሪታቸውን የሆኑትን እህልና ከብቶች በግና ፍየልን ጨምሮ ወደ ገበያ ይዘው በሚወጡበት ወቅት ሚሊሻዎቹ ያለምንም ሕጋዊ መጠየቂያና በቂ ምክንያት ንብረቶቻቸውን በጉልበት እንደሚቀሟቸው ተመላክተዋል። ለዚህ ሕገወጥ ድርጊታቸው እንደ መከላከያ የሚያቀርቡትም ለኦሮሞ ነጻነት ጦር ሸኔ ስንቅ ታቀብላላችሁ፣ እንዲሁም ከከተማ መረጃ እየሰበሰባችሁ ለታጣቂዎች ታደርሳላችሁ የሚሉ ያልተረጋገጡ ክሶችን መሆኑ ተገልጸዋል። ይህ በኩይ ወረዳ የታየው ወቅታዊ ክስተት ለብቻው የተገነጠለ ሳይሆን የብልጽግና አስተዳደር ወደ ስልጣን ከመጣበት ጊዜ ጀምሮ ላለፉት 8 ዓመታት በኦሮሚያ ክልል ውስጥ ሲንከባለል የመጣው መጠነ ሰፊ የሰብአዊ ቀውስ ቀጣይነት መሆኑን ታዛቢዎች ይገልጻሉ። ባለፉት 8 ዓመታት የክልሉ አርሶ አደር በመንግስትና በተቃዋሚ ታጣቂዎች መካከል በሚደረግ ፍጥጫ ውስጥ በመቆለፍ ኑሮው ከድህነት ወደ ከፋ ምሬት ተሸጋግረዋል። በየአካባቢው የሚሾሙ የሚሊሻ አባላትና የጸጥታ ኃይሎች የህግ የበላይነትን ከማስከበር ይልቅ በንጹሐን ዜጎች ላይ የኢኮኖሚ ዘርፋና አካላዊ ጥቃት መፈጸም የዕለት ተዕለት ተግባራቸው ሆነዋል። በተመሳሳይ ጀዋር መሐመድ በማህበራዊ ገጹ ባስተላለፈው መልእክት እንዳመለከተው ይህ አይነቱ ድርጊት በአካባቢው ገበሬዎች ላይ ከፍተኛ የኢኮኖሚ ጫና ከመፍጠሩ ባለፈ ንጹሐን ዜጎች ያለ ጥፋታቸው ለእስራት፣ ለግርፋትና ለተለያዩ ሰብአዊ ጥቃቶች እንዲጋለጡ እያደረገ ነው። በኩይ ወረዳ የታየው ይህ ግልጽ ዘረፋና የመብት ረገጣ በኦሮሚያ የተለያዩ ዞኖች የጸጥታ ስጋት አለ በሚል ሰበብ ዜጎች የሚንገላቱበትን ስልታዊ የጭቆና መዋቅር በግልጽ ያሳያል። በአጠቃላይ በክልሉ ላለፉት 8 ዓመታት የቀጠለው ግጭትና የጸጥታ መደፍረስ አርሶ አደሩ በሰላም አርሶ እንዳይበላና ያመረተውንም ወደ ገበያ አውጥቶ እንዳይሸጥ
እንቅፋት ሆኖበታል። የኩይ ወረዳ አርሶ አደሮች ሮሮም የዚሁ ስር የሰደደ የፖለቲካና የሰብአዊ ቀውስ አንድ ማሳያ ሲሆን መንግስት በታችኛው መዋቅር ያሉ ታጣቂዎችን መቆጣጠር አለመቻሉ ወይም ዝምታን መምረጡ ሁኔታውን ይበልጥ እያባባሰው ይገኛል። ይህ ድርጊት በአካባቢው ያለውን ማህበራዊ ትስስር ከመናጋቱም በላይ በህዝብና በመንግስት መካከል ያለውን ግንኙነት ይበልጥ እያሻከረው እንደሚሄድ ተሰግተዋል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን መከታተል ቻናላችንን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።